አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ የዛሬው ህልም ደግሞ አስገራሚ ነው። ፍቅረኛችሁን በህልም ስታገቡት ማለም። የእናንተን ፍቅረኛ በህልማችሁ ፍቅረኛችሁ የሆነን ሰው ስታገቡት ማለም ወይም ደግሞ ራሱ የሆነ በእውነታው ፍቅረኛችሁ ሆኖ በህልም ስታገቡት ስታልሙ የሚሰጠውን ፍቺ እንደገና ደግሞ ፍቅረኛችሁ ልታገቡ ብላችሁ ቤተሰብ አልፈቅድ ሲል ፍቅረኛችሁ ፈገግ ሲል እናንተ እሱ ላይ ስትጮሁበት እሱ ፈገግ ሲል ማየት ምንድነው ፍቺው? ቤተሰብ ደግሞ አልፈቅድም ሲል ቤተሰብ አንሰጥማ ከእሱ ጋር መጋባት የለብሽም ብሎ ሲል በአጠቃላይ ፍቅረኛ ማግባት ማንኛውም ሰው ፍቅረኛውን በህልሙ ሲያገባ ባለትዳርም ሆና የህልም ፍቅረኛ ስታገባ ካለመች በአጠቃላይ የሚሰጠውን ፍቺ ዛሬ የሚገርም ፍቺ ነው። ላይክ እያደረጋችሁ ተከታተሉት እስከ መጨረሻው ድረስ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑኝ። አሁን ወደ ህልሙ እገባለሁ ማለት ነው። አንዲት ልጅ ፍቅረኛዋን በህልም እያገባች እንደሆነ ስትመለከት ይህ በህይወቷ ውስጥ በብዙ እርምጃዎች ስኬታማ እንደምትሆን የሚያሳይ ምልክት ነው። አንዲት ልጅ ፍቅረኛዋን በህልም እያገባች እንደሆነ ካየች ይህ ከምትወደው ሰው ጋር ያለውን ግንኙነት ለማሻሻል እንደምትሞክር ያሳያል። አንዲት ልጅ ፍቅረኛዋን እያገባች እንደሆነ በህልም ካየች በህይወቷ ውስጥ ብዙ ልዩ ነገሮችን ለማግኘት እና ብዙ እቅድ እንዳላት ያመላክታል። ማንኛውም ሴት ልጅ በፍቅረኛዋ ሰርግ ላይ እንደምትገኝ በህልም ካየች ይህ የሚያመላክተው ፈጣሪ ከፈቀደ የምትፈልገው ነገር በሙላ እንደምታሳካ መንገድ እንደሚጠርግላት ያሳያል። እንግዲህ በእውነታው በህልማችሁ ፍቅረኛችሁ ሲያገባ ከሰርጉ ተገኝታችሁ በህልም ካለማችሁ እንዴት ደንግጣችሁ ደብሯችሁ ነው የሚውለው። በእውነት እንግዲህ የምትወዱት ሰው በህልማችሁ አግብቶ እዛ ሰርግ ላይ ተገኝታችሁ ተነስታችሁ ራሱ ይሄ ህልም እንደው በቃ ድብር ብላችሁ ነው የምትውሉት ማለት ነው። እንደ ህልም ስትነሱ ግን ፍቺው ይኸው ፈጣሪ የምትፈልጉትን ነገር እንድታሳኩ መንገድ እንደሚከፍትላችሁ የሚናገር ህልም ነው ማለት ነው። እናንተ ደብሯችሁ ይውላል። ወይኔ ፍቅረኛ አግብቶ ዛሬ ከሰርጉ በቃ ሳያደርጉ ጋር ተገኝቼ ዋልኩኝ እንደቀው የእውነት ሊያገባ ይሆን ብላችሁ ነው የምታስቡት። ፍቺው ግን ያው እንደምታዩት ነው ማለት ነው። አንዲት ልጅ ፍቅረኛዋ እያገባ እንደሆነና ፍቅረኛዋን እንዳገባችና በደስታ እያለቀሰች እንደሆነ በህልም ካየች ይህ የሚያሳየው በህይወቷ በቅርቡ በተሻለ ሁኔታ እንደሚለወጥ ነው። ፍቅረኛዋን በህልም አግብታ በቃ ወይኔ ያገባሁት እኮ ብላ ማለት ነው በደንብ ደስ ብላት ስታለቅስ ከተመለከተች ይሄ ፍቺ ምንድን ነው የሚሆነው? ያው በቅርቡ ሁኔታችሁ ህይወቷ በተሻለ ነገር እንደሚቀየር ወዲያውኑ ህይወቷን ለውጥ እንደሚያገኝ ነው ማለት ነው። በህልም ከጋብቻ በኋላ ወዲያውኑ አግብታው ደግሞ እኮ የሚገርመው በህልሟ ፍቅረኛውን አግብታው ማለት ነው ካገባችሁ በኋላ ደግሞ ወዲያውኑ ከሱ ነፍሰ ጡር እንደሆነች አንድ ህልም አላሚ ከተመለከተች ማለት ነው። ይሄ ፍቺ ምንድን ነው? ከሱ ጋር የእውነት ይሄ ግን አሪፍ ህልም ነው። በደንብ ተከታተሉ ያላገባችሁ ልጃገረዶች። በህልማችሁ ፍቅረኛችሁን ካገባችሁት በኋላ ከሱ እንደጸነሳችሁ ወይም ልጅ እንዳረገዛችሁ በህልም ካያችሁ ፍቺው ምንድን ነው? ከፍቅረኛችሁ ጋር እንደምትቆራኙና በቀሪ ህይወታችሁ ከሱ ጋር ምንም ነገር መለያየት እንደማትፈልጉ ያመላክታል ማለት ነው። በቃ አትለያዩም አይልም፣ ግን መለያየት እንደማትፈልጉ ያመላክታል። ከሱ ካገባችሁ በኋላ ደግሞ ከሱ እንዳረገዛችሁ ካለማችሁ ማለት ነው። አንዲት ነጠላ ሴት ወይም ያላገባች ሴት ልጅ ራሷን የቀድሞ ለባለትዳርም ይሆናል፣ እስካሁን የፈታሁት ለባለትዳርም ይሆናል። አሁን ግን ያው አንዲት ያላገባች ሴት ልጅ በፍቅረኛዋ በህልሟ ፈገግ ብሎ ስትመለከተው ይህ ለረጅም ጊዜ የምትመኘውን ነገር ለማሳካት እንደምትችል ያመላክታል። ፍቅረኛዋ በህልሟ ፈገግ ብሎ ከተመለከተችው ማለት ነው። አሁንም ይቺ ያላገባች ልጅ በህልም ውስጥ አንድ ወጣት በቅን ልቦና በቃ ፈገግ ብሎ ስትመለከተው የሆነ ወንድ ልጅ እንደዛ ፈገግ ብሎ በቃ ፈገግ ብሎላት በህልሟ ካየች ይህ ማለት በቅርቡ ስለ ህይወቷ ብዙ ነገሮችን ይነግራታል። ስለሱ ህይወት ብዙ ነገሮችን ይነግራታል። ማን? ፍቅረኛዋ ማለት ነው። በህልሟ ግን ያለመችው የሆነ ወጣት ፈገግ እያለላት በህልም ካለመች ያላገባች ሴት በፍቺው ምንድን ነው? ስለሱ ሁኔታ ሙሉ ለሙሉ እኔ እኮ እንዲህ ነኝ ብሎ ፍቅረኛዋ በእውነታ ያለው ፍቅረኛዋ ራሱን ግልጽ አድርጎ ይነግራታል ማለት ነው። አንዲት ልጅ ያላገባች ልጅ ፍቅረኛዋ በህልም ፈገግታውን ስትመለከት ፈገግ ብሎ ስትመለከተው በቅርቡ በእውነታው ላይ የፍቅር ጥያቄ ስላቀረበላት ወይም
ከእሷ ጋር ፍቅረኛዋ ስለሆነ የሚሰማውን ደስታ ያመላክታል ማለት ነው። በእውነትም ደስ ብሎታል ከአንቺ ጋር ስለሆነ በህልምሽ ፈገግ ብሎ ከተመለከትሽ ማለት ነው። ግን በሌላ ፍቺ ደግሞ እንግዲህ ፍቅረኛ ፈገግ ብሎ ማየት የሚል ምናልባት ይቀናልም የሚል ፍቺ አለው። እንግዲህ ሶስት አራት አይነት ፍቺ ነው አንድ ህልም ያለው ማለት ነው። እሺ ሌላው ደግሞ አንድ ሴት ልጅ በህልም ፍቅረኛዋ ላይ ጮክ ብላ ስትስቅ እንደው ከትከትከት እያለች ስትስቅ ማየቷ በአንዳንድ መጥፎ ሁኔታዎች እንደምትሰቃይ ያሳያል። ነገር ግን በአጭር ጊዜ ውስጥ በሰላም ከችግሯ ያም ከመጥፎ ነገሮች ትወጣለች ማለት ነው። ያላገባች ሴት ፍቅረኛዋን እንደዚህ አይነት ኮመንት ያየው ይመስለኛል። ከት ብላ በቃ እሱን እያየች ከት ብላ እየሳቀችበት ከሆነ አንዳንድ ችግር ሊያጋጥማት ነው ማለት ነው። አንዲት ልጅ ቀስ ብላ ደግሞ በእርጋታና በተረጋጋ በመንፈስ ቀስ ብላ ፈገግ እያለች ወይም ቀስ ብላ ለፍቅረኛዋ የምትስቅ ከሆነ ይሄ ፍቺ ምንድነው? ጠንካራና የተለየ ባህሪ እንዳላት ያሳያል። በዚህ ባህሪዋ ደግሞ ሁሉም ሰው ከእሷ ጋር ጓደኛ መሆን ወይም እሷን ማወቅ ወይም ከእሷ ጋር መሆን ሰው ይፈልጋል ማለት ነው። እንግዲህ ቀስ ብላ ለፍቅረኛዋ ከሳቀች ፍቺው ሌሎች ሰዎች በእሷ ባህሪ እንደሚማረኩና ባህሪዋ ጠንካራ ስለሆነ ብዙ ሰዎች ከእሷ ጋር ጓደኛ ለመሆን እንደሚፈልጉ ያሳያል። ምን ያህል ፍቺው ልዩነት እንዳለው ተመልከቱ። አንዲት ልጅ የቀድሞ ፍቅረኛዋን እንግዲህ የተወችው ፍቅረኛዋን በህልም ስታገባው ስትመለከት ይሄ ፍቺ በቀድሞ ጊዜ ወይም ባለፈው ጊዜ ህይወቷን የተቆራኘውን ጭንቀቷንና ሀዘኗን ማሸነፏን ያሳያል ማለት ነው። ከዚህ በፊት የሚያስጨንቅ ምናምን ችግሮች ከነበሩባት በህልሟ የድሮ ፍቅረኛዋን ስታገባው ከተመለከተች ያንን ችግር ያን አስጨናቂ ነገር እንደምታሸንፍ ያመላክታል ይላል ማለት ነው። አንዲት ልጅ አሁንም ያላገባች ሴት ልጅ የቀድሞ ፍቅረኛዋን እንዳገባች እና በህልም ደስተኛ እንደነበረች ካየች ይህ የሚያሳየው በቅርቡ ወደ እሱ እንደምትመለስና በህይወቷ ውስጥ ብዙ አስደሳች ለውጦችን እንደምትመለከት ያሳያል። እንግዲህ የድሮ ፍቅረኛ እንዲህ ብሎኝ የድሮ ፍቅረኛ እያለች ስትሉ ምናልባት ይህ ህልም ያረጋግጥላቸዋል ወደ ፍቅረኛችሁ እንደምትመለሱ ማለት ነው። ከተለያችሁት ፍቅረኛችሁ እንደምትመለሱ የሚያረጋግጠው ምንድነው? ፍቅረኛችሁን በህልም ካገባችሁ እና በሱ ደስ ከየተዋችሁት ፍቅረኛ በህልም ካገባችሁት እና በማግባታችሁን ደግሞ ደስ ብሏችሁ ከነበረ ምናልባት ወደ እሱ ትመለሳላችሁ ብሎ አረጋግጧል ማለት ነው። እሺ አሁንም አንድ ሴት ልጅ የቀድሞ ፍቅረኛዋን እያገባች እንደሆነ ህልም ካየች እና ደስተኛ ካልሆነች ደግሞ ይህ የማትፈልገውን ሰው እንደምታገባና በህይወቷ ውስጥ እንደምትሰቃይ ያሳያል። ይሄንንም ጠላት የማያልመው እንግዲህ የድሮ ፍቅረኛዋን አግብታ አንዲት ነጠላ ልጃገረድ በማግባቷ ደግሞ ደስተኛ ካልሆነች ፍቺ ምንድነው ሆነው የሚሆነው? የማትወጂውን ሰው በእውነቱ የማትወጂውን ሰው አግብተሽ በቃ ህይወትሽ ደስተኛ እንደማይሆን ስትሰቃይ እንደምትኖሪ ነው። እኔ ይሄንን ህልም ማንም ያላገባች ሴት እንድታልመው እንዳታልመው። ይሄ ጉድ ነው የሚፈላው። እንግዲህ የማትወጂውን ሰው የማትፈልጊውን ሰው አግብተሽ እንግዲህ ሲደብርሽ መኖር ማለት ነው። አንዳንድ ጊዜ የማትፈልጊውን ነው እንጂ የማታውቂው ማለት አይደለም። የማያውቁትን ሰውማ ቤተሰቦቻችን እያገቡ ያው ኑረዋል እኮ ከማያውቁት ሰው ጋር። ግን የማትወጂው እንደው በእውነታው የምትጠይው ሰው አግብተሽ ቁጭ ትያለሽ ለማለት ነው። ገብቷችኋል? ግን ያላገባች ሴት የድሮ ፍቅረኛዋን በህልሟ አግብታው ግን ደስተኛ ካልሆነች በእውነታው የማትወደውን ሰው አግብታ ስትሰቃይ ትኖራለች፣ ደስተኛ ሳትሆን ትኖራለች ማለት ነው። እሺ አሁንም ያላገባች ሴት ልጅ የቀድሞ ፍቅረኛዋን እያገባች እንደሆነች ካየች እና እያገባችሁ ደግሞ ከፈራች ይህ የሚያሳየው የወደፊት እጣ ፋንቷ ምን እንደሚሆን መጨነቋን ነው። ስለዚህ በደንብ ማቀድ እንዳለብሽ እና ደግሞ በፈጣሪ መተማመን አለብሽ። አንዳንድ ሰው ወደፊት ምን ሊያጋጥመኝ ነው፣ እንደው ምን ሊገባ ነው፣ እንደው ምንድነው የምሆነው፣ ምን አይነት እንዲሁ በማይረባ ነገር ትጨናነቃላችሁ። እና ምናልባት በህልምሽ የድሮ ፍቅረኛሽን እያገባሽ ደግሞ ከፈራሽ ይሄ በማይረባ ነገር እየፈራሽ ያልሆነ አሉታዊ ነገር እየተቆጣጠረሽ እንደሆነ ዝም ብለሽ በቃ ወደፊት በሚመጣው ነገር እየተጨናነቅሽ ስለሆነ በፈጣሪሽ ተማመኝና እቅድሽን ደግሞ አስተካክዬ ይልሻል ህልሙ ማለት ነው። እሺ አንዲት ልጅ የቀድሞ ፍቅረኛዋን እያገባች እንደሆነ በህልም ካየች እና በህልም ውስጥ ጸጸት ከተሰማት ደግሞ ይህ ቀደም ሲል በፈጸመችው መጥፎ ድርጊት ምክንያት ስሟ እየጠፋ እንደሆነ ወይም ደግሞ ስሟ በመጥፋቱ ወይም በሰራችው ስራ እየተጸጸተች እንደሆነ ይናገራል ማለት ነው። የቀድሞ ፍቅረኛዋን ማግባትና በአንዲት ሴት ልጅ የቀድሞ ፍቅረኛዋን ማግባትና
በህልሟ ደስተኛ መሆን ደግሞ በአካባቢ ያሉ ሰዎች በእሷ ከፍተኛ ባላት ስነ ምግባር እና ባላት ባህሪ ምክንያት የሚሰማቸው መልካም ስሜት ወይም በእሷ ደስተኛ እንደሆነ ይገልጻል ማለት ነው። የድሮ ፍቅረኛሽን በህልምሽ አግብተሽ ደስተኛ ከነበርሽ እንግዲህ የእውነት ልታገቢው ሳይሆን ፍቺው ምንድን ነው? በዙሪያሽ ያሉ ሰዎች በመልካም ባህሪሽ በጥሩ ባህሪሽ አንቺን እንደሚወድሽ እና በአንቺ በጣም ደስተኛ እንደሆኑ ነው የሚናገረው ህልሙ። ፍቺው ይሄ ነው ማለት ነው። እሺ አሁን ደግሞ የምትወዱትን ሰው ወላጅ አታገቡም ብሎ ሲከለክላችሁ ምን ፍቺ ይሰጣል? አንድ ሴት ልጅ በህልሟ ቤተሰቦቿ ከፍቅረኛዋ ጋር ያላትን ጋብቻ እንደማይቀበሉ በህልም ከተመለከተች ይህ ፍቺ ምንድነው? የሚያሳልፉትን ቀውሶችና ችግሮች ያሳያል። ማን? ቤተሰቦቿ። ይህም መጥፎ የስነ ልቦና ሁኔታ ውስጥ ትገባለች ማለት ነው። አንድ ሴት ልጅ በህልሟ ውስጥ በቤተሰቧ ከጥሩ ሰው ጋር ጋብቻን እንደማይፈቅዱ እንግዲህ ጥሩ ባል በህልሟ መጥቶላት ማለት ነው። ያንን ህልም ደግሞ አንፈቅድም ሲሉ በህልም ከተመለከተች ይሄ ፍቺ ምንድን ነው? ቤተሰቧ የቤተሰቧን መጥፎ ባህሪና በሰዎች መካከል መጥፎ ስም እንዳላቸው ያመላክታል ማለት ነው። ጥሩ ወንድ በህልምሽ መጥቶ በህልምሽ እንደው ጥሩ ባል ነው በቃ ይሄን ብታገቢ ወይ መልካም ባል ነው ተብሎ መጥቶልሽ ልክ ቤተሰቦችሽ ደግሞ አይ አታገባም ብለው ከከለከሉ እነዚህ ቤተሰቦችሽ፣ ጎረቤቶቹ፣ የሰፈር ሰዎቹ በመጥፎ ያሟቸዋል ማለት ነው። ወይ እነሱ እኮ ባህሪ የላቸው፣ ወይ እነሱ እኮ ቆጥቋጣ ናቸው፣ ወይ እነሱ እኮ እንዲህ ናቸው እያሉ ስለ ቤተሰቦችሽ መጥፎ ባህሪ ያወራሉ። በአካባቢው መጥፎ ስም አላቸው ማለት ነው። አንዲት ልጅ ያላገባች ልጅ ደግሞ ሀብታም ከሆነ የሆነ ሀብታም ወይም ደግሞ ቢዝነስ ያለው በቃ ሀብታም የሆነ ፍቅረኛዋ ጋር እንዳትጋባ አትጋባም፣ እሱንም አታገባም። እንግዲህ በህልሟ ፍቅረኛዋ ሀብታም ሆኖ ወይም የቢዝነስ ሰው ሆኖ በህልም ግን ቤተሰቦቿ ደግሞ እንድታገባው ካልፈቀዱላት ይህን ህልም ካየች ማለት ነው። ይህ የሚያሳየው ፍቺ ምንድን ነው? ቤተሰቧ የሚያጋጥማቸውን የገንዘብ ችግር እና የእዳ ክምችት ያመላክታል ማለት ነው። ይሄ ሀብታም የሆነ ሰው ወይም ደግሞ ፍቅረኛ የቢዝነስ ሰው ሆኖ ቤተሰቦቿ እሱን አታገቢም ብለው ካሉ የገንዘብ ችግር ያጋጥማቸዋል፣ እዳም ይከማችባቸዋል ማለት ነው። እሺ አንድ ሴት ልጅ በህልሟ አባቷ ከፍቅረኛዋ ጋር ትዳሯን አልፈቅድም እንዴ እሱንማ አታገባም ብሎ አባትየው አይፈቅዱም ብሎ በህልም ከተመለከተች ይህ ፍቺ የምታደርገውን መጥፎ ባህሪ ያሳያል። ይህም አባቷ በእሷ ላይ በእውነታው ቅር እንዲሏቸው ያደርጋል ማለት ነው። አባቷን ታስከፋለች እና መጥፎ ስራ ትሰራለች በእውነታው ማለት ነው። በህልሟ አባትየው ይህን ፍቅረኛማ አታገቢም፣ ይህን ባልማ አታገቢም ብሎ በህልም ከከለከሏት በእውነታው አንቺ ጥሩ ባህሪ የለሽም፣ ጥሩ ነገር እያደረግሽ አይደለም፣ አባትሽን ልባቸውን እየሰበርሽ ነው ማለት ነው። ይህን ህልም ያተመለከትሽ ነጠላ ሴት። እሺ አንድ ወንድ ፍቅረኛውን በህልም ካየ ይህ የእውነትም ፍቅረኛውን በጣም እንደሚወዳትና እሷን ለማስደሰት የሚችለው ሁሉ ያደርጋል ማለት ነው። አንድ ወንድ በህልሙ ፍቅረኛውን ከተመለከተ 3-4 ፍቺ ነው ያለው። ቀስ ብላችሁ ተከታተሉ ማለት ነው። አንድ ወንድ የቀድሞ የሴት ጓደኛውን በህልም ካየ ይህ እሱ ቆንጆ እንደሆነ ምልክት ነው። ጉድ ነው አፈታት። እንግዲህ የዛሬው ደግሞ ለየት ይላል። አንድ ወንድ ማለት ነው በህልሙ የድሮ የተዋትን ፍቅረኛውን በህልም ከተመለከተ እሱ ውበቱ ቆንጆ ነው ማለት ነው። ቆንጆ ነው ማለት ነው። የእሱ ቁንጅናነት ምልክት ነው። እንግዲህ ይሄ ሰው በሌሎች እይታ በቃ በጣም ያምራል ማለት ነው። የድሮ ፍቅረኛውን በህልም ከተመለከተ። ሌላው ደግሞ አንድ ወንድ አሁንም ፍቅረኛውን በህልም ሲመለከት ይህ ማለት ለረጅም ጊዜ ሲመኘው የነበረውን ታላቅ ግብ ያሳካል ማለት ነው። አዎ በነገራችን ላይ ፈቺዎች ወደ 5-6 ፈቺዎች አሉ። አንዱ ፈቺ ከአንዱ ይለያያል። እኔ አብዛኛው ጠንከር ካለው ፈቺ ነው እኔ የማቀርበው፣ ግን አንዳንድ ጊዜ የሌሎችም ደህና ነው። እኔ በብዛት ግን ፍቅረኛን በህልም ማየት ወይም ፍቅረኛ መሳም፣ ፍቅረኛ መጨበጥ፣ ግብን ማሳካት፣ ስኬት ላይ መድረስ፣ ገንዘብ ማግኘት ወደሚለው ነው ስፈታ የነበረው። ማደላውም እንደዛ ነው። ሌላኛው ፈቺዎች እንግዲህ ምናልባት የድሮ ፍቅረኛውን አንድ ወንድ ከተመለከተ እሱ ቆንጆ እንደሆነ ነው ብሎ ፈትውታል ሊሆን ይችላል። ሌላው ግን ያው አንድ ዝም ብሎ ኖርማል ፍቅረኛውን ከተመለከተ አንድ ወንድ የሚፈልገው ነገር እንደሚያሳካና የሚፈልገው ነገር እንደሚያገኝ ነው ፍቺው ማለት ነው። ይሄ ትክክለኛ ፍቺ እንደሆነ አምንበታለሁ። ያንኛውም ልክ ሊሆን ይችላል። አንድ ሰው ሚስቱን አሁን ደግሞ እዚህ ጋር ጉድ ተመልከቱ። አንድ ወንድ ማለት ነው ሚስቱን እንደ ፍቅረኛው መስላ ከታየችው በህልም ሚስቱ ሳትሆን ሚስቱ በቃ ፍቅረኛው ሆና በህልም ከተመለከታት እና ደግሞ በህልሙ ሚስቱ እንደው ህልም የማያሳየው ጉድ የለም። በእውነታው ሚስት አለው፣ ባለትዳር ነው ሰውየው፣ ይሄ ህልም አላሚ ማለት ነው። እና ሚስቱ ፍቅረኛው ናት። ይቺ ፍቅረኛው ሆና በቃ በህልሙ ዓለም ፍቅረኛው ሆና ግን ደግሞ
መልኳም ማያምር መስሎ በህልም ከታየው ይሄ ፍቺ ሚስቱን እንደማይወድና እንደ ቆንጆ እንደማያት የሚያሳይ ፍቺ ነው ማለት ነው። ስለዚህ በመካከላቸው ያለው መጥፎ ግንኙነት እንዳለ ወይም ደግሞ ግንኙነታቸው መጥፎ እንደሆነ እንደማይዋደዱ እንደማይወዳት ይገልጻል ማለት ነው። ግልጽ ለማድረግ አንድ ወንድ ህልም አላሚ ባለትዳር ነው እና እቹ ሚስቱ ፍቅረኛ መስላ ታየችው በህልሙ። በቃ ፍቅረኛ ሆና ግን ደግሞ አታምርም። እንደዛ ሆኖ በህልሙ አየ። ፍቺው ደግሞ በእውነታው ሚስቱን እንደማይወደት ነው። በመልኳ ደስተኛ እንዳልሆነ ነው። በቃ የሚስቱ መልክ እንደማያጅበው እንዳልወደደውም በቃ ደስተኛ አይደለም በሚስቱ መልክ በእውነታው። እናም ደግሞ በመካከላቸው ያለው ፍቅር ግንኙነታቸው ትንሽ የሻከረ እንደሆነ ምክንያቱም ሚስቴ ቆንጆ አይደለችም ብሎ ካሰበ ደስተኛ ህይወት መኖር አይችልም። ልቡ ውጭ ነው የሚሆነው እና ፍቺው ይሄ ነው። እኔ ራሱ በጣም ነው የገረመኝ ማለት ነው። በተረፈ በቃ ለዛሬ እንግዲህ ይህን ይመስላል። እንግዲህ ስለ ፍቅረኛ በእርግጥ ቪዲዮ ሰርቻለሁ ሰፋ ያለ ፍቅረኛን ማለም የሚል። ይሄ ግን ምናልባት ፍቅረኛችሁን ስታገቡና ቤተሰብ ፍቅረኛን አልቀበልም አንስማማም ሲሉ የሚል ፍቺ እዛ ላይ ስለሌለው ሁለተኛ ቪዲዮ የምሰራው ለዛኛው ማብራሪያ ሰፋ ያለ ለምን እዛ ጋር እያጣችሁ ህልሙ እንደገና በኮመንት ስለምትጠይቁኝ ለእናንተ ማብራሪያ ይሆናል ብዬ ደግሞ ዛሬ ይሄንን አዘጋጅቻለሁ። እስከ መጨረሻው ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ ህልም እስከምንገናኝ ደህና ቆዩ። ላይክ ማድረጋችሁን አትርሱ። ላይክ አድርጉ ለሌሎች ሰዎች እንዲዳረስ ማለት ነው። ለምትሰጡኝ ደግሞ መልካም አስተያየት ከልብ አመሰግናለሁ። ክበሩልኝ። በጣም የኔ ተከታታዮች በጣም ስነ ስርዓት ያላችሁና በቃ ልዩ ናችሁ። ከልብ አመሰግናለሁ። ደህና ቆዩ።